ስለ አባይ እንግዲህ ግድብ ሁሌ ስለ ግድቡ እየተወራ ነው። የተጀመረው ጊዜ የለውም። ከተጀመረ እርግጥ አሁን ጥሩ ውጤት ላይ ነው ያለው። ደስ እያለን ነው። ተጠቃሚ ከሆነ በተለይ ወደፊቱም ለኛ ብቻ ሳይሆን ለልጆቻችን ጭምር የሚጠቅም ነገር ነው። በጣም ነው ደስ ያለኝ። ምክንያቱም በእኛ አቅም በኢትዮጵያ አቅም ይሄ እንደዚህ መሆኑ አቅም አግኝተን በህዝቧ መገደቡ ራሱ በጣም ለህዝባችን በጣም ትልቅ ደስታ ነው። ማለቁ እንግዲህ ያው በጣም ብዙ ነገሮች ይዞ ይመጣል የህዳሴው ግድብ ማለቁ እና ብዙ ጥቅም አለው ብዬ ገምታለሁ እና በጣም ደስታ ይሰማኛል ማለት ነው። የህዳሴ ግድብ ተጀምሮ በመጨረሱ በጣም ነው ደስ የሚል ስሜት ነው የተሰማኝ። እንደ አጠቃላይ ለመላው ለኢትዮጵያ ህዝብ በጣም ደስ የሚል ደስታ ነው። እኔም ያው ከልጆቼ ጋርም በሴቶች በኩል ደግሞ ቦንድ ገዝቻለሁ። እንግዲህ ከብዙ አመት በኋላ ነው ይሄ ግድብ ያለቀው እና ብዙ ነገሮች ሂደቶችን ቢኖሩ ግን ዞሮ ዞሮ ያው ብዙ ነገር ደግሞ ጥቅም ይኖረዋል ብዬ ገምታለሁ። ከኛም አልፎ ለሌሎች ሀገሮችም ጥቅም ይኖረዋል ብዬ ገምታለሁ እና በጣም በማለቁ ደስ ይላል። ይሄ አንድ ምዕራፍ ነው፣ ለኢትዮጵያ ታላቅ የሆነ ነገር ነው። ከድህነት መውጣታችን ራሱ ነገ ቀስ እያልን ከድህነት እንደምንላቀቅ ነው ማስበውና በጣም ደስ ብሎኛል። እና ያለንን ነገር አሁንም የሚገባውን ነገር እናደርጋለን። ወደፊቱም ለማድረግ ወደ ኋላ አንልም። በጣም ደስ ይላል። ሁሉም ቦታ ሀገሪቱ ላይ ስታዩ ሁሉ ነገር ደስ የሚል ነገር አሁን ለሰዓት ላይ የምናየው ለሁለተኛው ቦንድ እንገዛለን ብለን እየተዘጋጀው ነው እና በዚህ በጣም ደስ ብሎኛል። ያለኝን አቅም ሁሉ ብሰጥ ራሱ ለህዳሴ ግድብ በጣም ደስ ይለኛል። በጣም ተደስቻለሁ በእውነት ቀድሜም ሰምቼ በቃ እንዴት አይነት ደስታ እንደተሰማኝ እውነት። በቦንድ በደሞዝ ላይ ሁሉ ነገር አስታውሶ እያደረግን ነው። በየጊዜው ከመለስ ጀምሮ እያደረግን ነው። ወዲህ የተጠየቀን እያደረግን ነው። ከደሞዝ ላይ የተቆረጠ ነው እየገዛን ነው። ቦንድ እያደረግን ነው። አሁንም የማድረግ ደስ ይለናል። አርገን ጥሩ ነገር ማግኘት ደስ ይለናል። ትንሽ ገንዘብም ቢሆን እንደ አቅማችን የዛን ጊዜ እንደ ተማሪነታችን እንከፍል ነበር። ያው ድጋፉ በተገለጠልን ማለት አሁን ቦንዱን ገዝተናል። ከቦንዱ ደግሞ ሌላ ቢመጣም በዛም ተሳትፎ ደግሞ አድርጌ እንዲጠናቀቅ አድርጋለሁ። የራሴን የበኩሌን አስተዋጽኦ አድርጋለሁ። እኔም እንኩ ቤተሰቤ በመብራትም በውሃውም በሁሉ ነገር ያለውን ተጠቃሚነት ድሮ በሸፍት ነው መብራት ያለው የምንጠቀመው በሸፍት ነበር። አሁን ሸፍቱ ትንሽ ቀርቷል። እሱም በመስራታችን መሰለኝ የቀረ። አሁንም ያኔ ደግሞ ሄደን በደስታ የመጎብኘትና ደስታችንን የመግለጽ ሐሳብ አለን። ደስ ይለናል።